ኢስታሮች ደክመዋል በብዛት 4 ዓመት አገልግሏል። አቶ ዛንድ ሺሲ መጥፎ አይደለም። ኢቪ ካር መካኒክ አሪፍ ነው አለ። ጄቶር ኤክስ 90 ጄቶሮቹ ብዙም የተለየ ነገር የላቸውም። ሃይብሪዶቹን ካገኛቸው መሞከር ትችላለች። ሌሎቹ ግን ሁሉም ያስቸግራሉ። አርባን ክሩዘር ሃይብሪድ መጥፎ አይደለም። አርባን ክሩዘር ሃይብሪድ በ1.5 ኢንላይን 3 ሲሊንደር ካገኘው የቶዮታ ኢንጂን ያለው። ከዛ ውጭ አርባን ክሩዘር ሃይብሪድ ነው ቶዮታ ሱዙኪ ግራንድ ቪታራ ነው። ቶዮታ ሚል ባጅ አለው እንጂ የቶዮታ ምርት አይደለም። ግን ችግር የለበትም፣ ቆንጆ ነው። ሲላዮን 06 ባትሪ ምንም ችግር የለበትም። ለራይድ ኤሌክትሪክ ምን ትመክረኛለህ? ስንት ብር ነው ያለ? ካምሪ 2010 መጥፎ አይደለም። ሪናልት 2006 ማገልገል ይችላሉ። መለወጫ ትቸገራለህ። ለራይድ ኤሌክትሪክ ምን ትመክረኛለህ? ስንት ብር ነው ያለ? ብሩ ተሾመ ኢቱ መግዛት የምትችል ከሆነ ኢቱ ቆንጆ ነው። መምከር ቀላል ነው ብሩ ካለ። ሊዮፓርድ 3 ቆንጆ ናቸው። ስታሬክስ ማገልገል ይችላሉ። መኪናዎቹ ግን ያስቸግሩሃል። መለዋወጫ መልሶ መሸጥም ነዳጅም በደንብ ትቸገራለህ። ሊዮፓርድ 7 ኦር ታንጌል ፕላጊን የተመቸን መግዛት ትችላለህ። ዴይሊ አዲስ አበባ ውስጥ የምትጠቀመው ከሆነ ታንጌሉን ብታደርገው የተሻለ ነው። 7 ሲተርም ስለሆነ ፋሚሊ ካለ ድራይቪንግ ሬንጃቸውም ከሊዮፓርድ 7 አንጻር አሁን ያለው ተጨባጭ የታሻለ ያለ ነው። ከዛ ውጭ ከከተማ ውጭ ረዘም ያለ መንገድ የምትሞክር ከሆነ ደግሞ ሊዮፓርዱ ቆንጆ ነው። ኤሌክትሪክ መቀየሪያ እንዴት ነው? በደንብ ያስቸግራል። የነዳጁም ያስቸግራል፣ ኤሌክትሪኩም ያስቸግራል። ፔጆት 206 መኪናው ማገልገል ይችላል። ሊፋን 620 ከና 520 በደንብ የተሻለ ነው። ነዳጅ ኮንሰምፕሽኑ ከፍ ይላል። ሃዩንዳይ ቬኑ 1000 ሲሲ 3 ሲሊንደር 7 ስፒድ ዱዋል ክለች ነው። ያስቸግራል የመኪና። ሴጉል ቬስ ኢቱ በብዙ ነገሩ የተሻለ ነው። ከሴጉል ጋር መወዳደር አይችልም በፍጹም። 2022 ቢዜድ ፎሬክስ እኔ የለውበትም። መኪናው 4 ዓመት ሙሉ አገልግሏል። ካምፓኒው እንደሚለው እንኳን 8 ዓመት ቢያገለግል 4 ዓመት ነው የሚቀረው። ትጥለዋለህ። 4 ዓመት ተገልግዬ እጥለዋለሁ ካልክ መብት ነው። ከዛ ውጪ 22 የተመረተ መኪና 26 አጋማሽ ላይ ሆነ ግዛ ልልህ አልችልም። እኔ በራስህ ገንዘብ ግን ራስህ መወሰን መብት አለ። ሴጉል ለራይድ ከባንክ ለብድር 50 ምንም መረጃ የለኝም። ኮሮላ ማኑዋል ለረጅም መንገድ በደንብ መሆን ይችላል። ሴጉል ለራይድ ባንክ ብድሩን የምትሉ ሰዎች ስራውን የምታውቁ ከሆነ በራሳችሁ ስሩ። እኔ አስማተኛ አይደለሁም። ስራውን የማታውቁ ነገር ላይ አይደለም ብድር ካሽ ገዝታችሁ መግባት ያስቸግራል። ስራውን የምታውቅ ከሆነ ሰው አታማክር። ምናልባት መኪናውን ለመሸጥ ፈልገ ሰዎች በብድር እንዲገቡ አሰበ ከሆነ ግን እኔ ስለማታውቁት ስራ ብድር ገብታችሁ ስሩ አላላችሁ። አንተ ነህ የምታውቀው። የራይድ ስራን የምታውቅ ከሆነ በቀን ስንት ገቢ እንዳለህ ታውቃለህ። ባንክ በወር ስንት ተመላሽ እንደሚኖር ታውቃለህ። ያን አምነህ ከራስህ ጋር ተመካክረህ ነው የምትገባው፣ ከኔ ጋር አይደለም። መኪናህን ሙሉ ቀን ጥላ ስራ ቆመ የምተኛበት ከሆነ አይደለም የባንክ እድር ምሳም ላትገዛ ትችላለህ። በራይድ ስራ 4 ሚሊዮን ምን ልግዛ ለራይድ? ኢቱ ካገኘ ጥሩ ነው። ቢዋይዲ ሺም ፕላስ ምን ታስባለህ? ምንም አላስብም። መግዛት ትችላለህ። ገንዘቡ ካለ በደንብ ያገለግልሃል። ሼቭሮሌት ኬፕቲቫ፣ ሃዩንዳይ ባዮን። እኔ ሃዩንዳይ ባዮን እንመርጣለሁ። ሁለቱም ግን የሚያስቸግር ነገር አላቸው በደንብ። ሼቭሮሌት ኬፕቲቫ ነዳጅ ኮንሰምፕሽኑ ከፍ ይላል፣ ትራንስሚሽን ኢሹም አለበት። ሃዩንዳይ ባዮንም እንደዛው 7 ስፒድ ዱዋል ክለች ትራንስሚሽን ስለሆነ ሊያስቸግር ይችላል። ሪላቲቭሊ ግን ከኢሮፕም ከምንም እቃ ታገኝለታለህ። ባዮኑ የሚሻል ይመስለኛል። ኮሮላ 27 ቻንስ ያለው ልግዛው። ገንዘብህን መጣል ከፈለክ ግዛው። እኔ ቻንስ ያለው ግዛ አይደለም እዚህ አደባባይ ላይ። ሺም ፕላስ ቆንጆ ነው። ኮሮላ 27 አሁን መግዛት ፈልጌ ነበር። ምን ትመክረኛለህ? ምንም አሁን ያለህበት ጊዜ ለመከራ ያስቸግራል። ኮሮላ 27 ሞዴል ከ3 ሚሊዮን በላይ የተጠራ ይገኛል። ይሄ መኪና በዚህ ዋጋው ይቀጥላል አላቅም። የመቀነስ ፕሮባቢሊቲ አለ፣ በጣም ሬር ነው። ህግ ተቀይሮ አዲስ አዋጅ ወጥቶ ምናምን ሊቀየር የሚችለው። ኪያ ቪስቶ 2005 ለራይድ መሆን ይችላል ንጹህ ነገር ካገኘ። ኮምፓክት 2010 መጥፎ አይደለም። መኪናዎቹ ደከም ያሉ ናቸው፣ ማገልገል ይችላል ንጹህ ነገር ከሆነ። ሃዩንዳይ ምን ችግር አለበት? ምንም ችግር የለበትም። ፔጆት 5008 ምን ችግር አለበት? 3 ሲሊንደር ነው፣ ጉልበት የለውም፣ ደከም ያለ ነው። 7 ሰው ጭና ይህን መኪና ሂድ ብትለው አይሄድም፣ ቶሎ ነው የሚንበጫበጨው። ቻንጋን ኪው05 መሞከር ትችላለህ። ሺም ፕላስ እና ዲዛይር መወዳደር አይችልም በጭራሽ። በጣም ሰፊ ጋፕ ያለው መኪና ነው። ሴቻር 2017 ቆንጆ መኪና ነው። ኒሳን ሳኒ 1996 ኦር ሚትሱቢሺ ላንሰር 98 ሁለቱም የሚያስቸግር መኪና ነው። ከመለዋወጫና ከመልሶ መሸጥ አንጻር ንጹህ የሆነ ይዞታ ጥሩ የሆነ ያለውን አይታ መግዛት ነው። ተመሳሳይ ነገር ነው፣ ምንም ልዩነት የለውም። ለኔ ለራይድ ምን ትመክረኛለህ? አቫንቲ 11000 የተነዳ መጥፎ ነው ልግዛ? 111000 ይነዳ አታቅም። ተቀንሶም ሊሆን ይችላል። ምንም የኪሎ ሜትሩን ጉዳይ ተወውና አስፈትሸ ንጹህ ከሆነ መግዛት ነው። ያሪስ 2014 ጥሩ ናቸው። 5ኤል አለ 2004 ሞዴል ምንም ያልሆነ
በአግባቡ ንዳው፣ ስራን ስራበት። ራፎ 2005 አውቶማቲክ ቆንጆ ነው። ኢቱቪኤስ ዮሐናፕ ይሻላል በደንብ። ስለ ጨረታ መኪናዎች ንገረን። ምንም የምነግርህ ነገር የለም። የጨረታ መኪና አሁን ባለው ተጨባጭ ሁኔታ ወንጀለኞች፣ ሌቦች ገንዘባቸውን ህጋዊ የሚያደርጉበት ነው እንጂ ፌር የሆነ ዋጋ ሲገባ አይቼም ሰምቼም አላውቅም። አብዛኛው ጨረታ ላይ የሚወጣ መኪና ውጭ ላይ ፈትሸ ከምትገዛው በላይ ነው ዋጋ የሚገባበት። ለዛ እንደዚህ አይነት ሰዎች ምን እንደሚሰሩ አናውቅም። እኔ የራሴን ግምት ሳስቀምጥ ገንዘባቸውን መኒ ላውንደሪ እያደረጉ ወደ ህጋዊ ለመመለስ የሚያስቡ ሰዎች ይመስለኛል። ወይ ደግሞ ፎርጅድ ሲፒኦ ያሰሪውን አላውቅም። ጨረታ ጋር ከምትሄድ መኪና ፈልገ ፈትሸ ብትገዛ ይቀልሃል። እኔ እንደዛ ነው የሚሰማኝ። ውጭ ላይ በ2 ሚሊዮን ብር ተፈትሾ የምትገዛውን መኪና ጨረታ ላይ 2.3 ሲሸጥ ተሰማዋለህ። ገና ከዛ ወጥቶ ጋራጅ የሚገባ መኪና። ለዛ ምንም አልልህም። ቶዮታ ሃይሉክስ 2020 ሞዴል ቆንጆ ናቸው። ጄቶር ኤል7 ፕላስ ማለት ሃይብሪዶቹ ናቸው። ምንም ችግር የለባቸውም። ስፔሲፊኬሽናቸው ፐርፌክት ነው። መሞከር ትችላላችሁ። ኤክስ7 ፕላሱን በሲዲኤም መጥቶ ነበረ። እስካሁን ብዙ ኢሹ ፌስ አላደረገም። ኒሳን ካሽካ ያስቸግራል። ያሪስ ሲዳን እና ኮሮላ ነው የሚሻለው። ቶዮታ ሃይሉክስ 2020 ሞዴል ጥሩ ነው። ስለ ወያኔ ምንም የምነግርህ ነገር የለም። ገዝተህ መንዳት ነው። ይህ መኪና 40 እና 50 ዓመት ያገለገለ መኪና የሚነገርለት ነገር የለውም። 40 ዓመት መንገድ ላይ መቆየት ከቻለ ገና የሚቀረዋል። ንጹህ መሆኑን ብቻ የተመግዛት ነው። ያሪስ 2007 ኮምፓክት ከሆነ ደከም ያሉ ናቸው። ሚትሱቢሺ አትሬጅ 2022 ምንም ችግር የለበትም። ዲኤክስ 1991 ይሄም ችግር የለበትም። ንጹህ ከሆነ መግዛት ትችላለህ። መልሶ ለመሸጥ አሪፍ መኪና ከ3 ሚሊዮን በላይ ሱዙኪ ዲዛይር ግዛ። ሃይንዳይ አቫንቴ 2015 ቆንጆ ነው። ኤስፕሬሶ ጥሩ ናቸው። ምንም ችግር የለባቸውም። ሲላዮን 06 ጥሩ ናቸው። ኪያ ፒካንቶ 2006 ለራይድ የሚረብሽ መኪና ነው። ስለዚህ መኪና ማብራሪያ ስጠኝ። ኪያ ፒካንቶ ማለት ከሃይንዳይ አቶስ ጋር ተመሳሳይ የሆነ ኢንጂን የሚጠቀሙ መኪናዎች ናቸው። ለዛ ኢንጂን ታይፓቸውን ቼክ አድርግ፣ አለመጎዳቱን ቼክ አድርግ። ከተጎዳ ከተነካካ ያስቸግርሃል በደንብ። ከዛ ውጪ ኢሹ የለበትም። ሃይንዳይ አቶዝ እና አቶስ ጋር ተመሳሳይ ኢንጂን ነው የሚጠቀሙ። ቢዋይዲ ሲላዮን 06 ሃይብሪድ ኦር ጄቶር 7 ፕላስ ሃይብሪድ መቼ ነው ከጄቶር እና ቢዋይዲ የምናወዳደረው? ኤቢ 14 ፕላስ እጅ ላይ ያለው ጄቶር ከሆነ ዝም ብለህ ብትሸጠው ይሻልሃል። ከዛ ውጪ ግን ከቢዋይዲ ጋር በኤክስፒሪየንስ በምንም ሊወዳደሩ አይችሉም። ሺም ፕላስ ኦር ዮሐናፕ አይመሳሰሉም እነዚህም። ቶዮታ ካምሪ 2012 2.5 ሊትር ለሜትር ትራንስፖርት እንዴት ነው ያለው? አረብ ሀገር ከሆነ ወይ አሜሪካ ከሆነ መሞከር ትችላለህ። ኢትዮጵያ ውስጥ ግን ቤንዚን የሚጨልጥ መኪና ይዘህ ሜትር ትራንስፖርት አይታሰብም። ውጪ ካለህ ግን መሞከር ትችላለህ። የእድሜ ልክ መኪና ነው። ፐርፌክት ነው። ፕላጊን ሃይብሪድ ኦር ፉል ኤሌክትሪክ ቢዋይዲ ሲላዮን 06 መኪና ብቸኛ ከሆነ ፕላጊን ሃይብሪዱ የምታደርገው ፐርፌክት ነው። ተጨማሪ መኪና የምትገዛ ከሆነ ግን ፉል ኤሌክትሪክ የምታደርገው ችግር የለበትም። እኔ እንዳጠቃላይ ፕላጊን ሃይብሪድ መርጣለሁ። ግን መኪና ላለው ሰው 2-3 መኪና ቤት አቁሞ ተጨማሪ ለሚገዛ ሰው ፉል ኤሌክትሪክ ቢገዛ መጥፎ አይደለም። ኮሮላ 2007 ጥሩ ናቸው። BZ3 X 2025 መጥፎ አይደለም። ከሲላዮን 06 እና ID6 የቱን ትመርጣለህ? ሲላዮን 06 እመርጣለሁ። ID6 24 ላይ ምርት ያቆመ መኪና ነው። 2 ዓመት ከ6 ወር ያለፈውን መኪና ምን ብዬ እንድትገዛ እመክርሃለሁ? ቪትስ 2009 ወር ሞተር 70% በስንት ያዋጣል? እንዲህ የሚባል ነገር የለም ብራዘር። አላቅም። ልትገዛ ከሆነ 1 ሚሊዮን ገዛው፣ ልትሸጥ ከሆነ 5 ሚሊዮን 4 ሚሊዮን ሽጠው። ያንተን የመኪና ዋጋ እኔ መገመት አልችልም። ዩዝድ ከሆነ በተለይ ፕላትስ ቆንጆ ነው። BZ3X እና ፎሬክሱ ይሻላል። ቀረብ ያለ ካገኘ ዲዛይር ኦር ስዊፍት መልሶ ለመሸጥ ዲዛይር ነው የሚሻለው። ሃችባክ 1992 ጥሩ መኪና ነው። ግራንድ አይቴን ጥሩ ናቸው። ዞታይ ያስቸግርሃል። ስታሬክስ ሞዴል ምረጥልኝ። ምንም የሚመርጥልህ ሞዴል የለውም። አቅም ከፈቀደ የቅርብ ጊዜዎቹን 21 22 ያልተነካካ ያልተጎዳ ካለ ፈልግ። መኪናዎቹ ግን በአጠቃላይ ወደ ያስቸግራል የሚጠጉ ናቸው። ለስራም አይሆኑ። ገንዘብ አለኝ ችግር የለብኝ የምትል ከሆነ ስታሬክሱን ተውና ኤች1 በቤንዚል አድርገው። ከቤንዚል ኮንሰምፕሽን ውጭ ሌላ ኢሹ የለበትም። እድሜ ልክ ያገለግላል። ሱባሩ ኢምፔሬዝ ዋገን አውትባክ መረጃ የለኝም። ኢምራጃን ምናምን መረጃ የለኝም። የአሜሪካ መኪና ኢትዮጵያ ውስጥ ነው ያለሁት ለጊዜው። በ5 ሚሊዮን ምን ልግዛ? ብዙ አማራጭ አለ። ራፎ 2024 ሃይብሪድ ቆንጆ መኪና ነው። አቶ 2001 ለራይድ ያዋጣል። ንጹህ ነገር ካገኘ ሞክር ትችላለህ። መኪናዎቹ ግን ያስቸግረዋል። ዲ4 2008 ዶልፊን ቆንጆ ናቸው። BYD ባንኩዌስ ቪትስ በካሽ ለራይድ ስራውን የምታውቅ ከሆነ አስበህ መግባት ትችላለህ። በባንክ ስንት ብር እንደምትከፍል አላውቅም፣ ስንት ዕዳ እንደምትከፍል አላውቅም። እንደ አጠቃላይ ስራውን ለመስራት ከነዳጅ መኪና ኤሌክትሪኮቹ ይሻሉሃል በገቢ ደረጃ። ግን አንተ ሂሳቡን ስራ። ስራውን የምታውቀው ከሆነ ሂሳቡን ስራ በደንብ። የምትከፍለው
ላያዋጣ ይችላል። ከፍለህ ስትጨርስ መኪና ሊበሰብስ ይችላል። ይሄን ኮንሲደር ማድረግ ይጠበቅብሃል። 2026 ሴጉል ገና ነው። የቢዋይዲ ዘር 2026 እስካሁን አልወጣም። ሃይሉክስ ፒካፕ ለፊልድ ስራ በደንብ ነው የሚሆን። የተሰራው ለዛ ነው። ሲኤችአር ቆንጆ ነው። ኤክስ 60 ሊፋ 2012 ልሽጠው። ምንም ካላስቸገረ አትሽጠው። ካስቸገረህ ደግሞ አባረው። ኬሪቫን እንዴት ነው? መጥፎ አይደለም። ያሪስ ቤልታ ኦር ቪትስ ነው መርጠው ነው። 105 ኮብራ ቆንጆ ነው። ሲኤችአር ቆንጆ መኪና ነው። ሱዙኪ ዲዛይር 22 ከሃይንዳይ አቫንቲ 2017 የቱ ይሻላል? መኪና ከሆነ የፈለከው ሃይንዳዩ መኪና ነው። ነዳጅ ኮንሰምፕሽን እና መልሶ መሸጥ የሚያሳስበው ከሆነ ግን ሱዙኪ ዲዛይሩ ይሻላል። እነዛ ኮንሱም ያደርጋሉ ነዳጅ፣ መልሶ መሸጥ የሚያዝ ያደርጋል። መለወጫቸውም ውድ ነው። ዲፎርዲ ዶልፊን 2006 መጥፎ አይደለም። ራፍ 2010 ጥሩ ናቸው። ሴጉል ይቀንሳል ወይ? እየጸለይን ነው። መቀነስ የሚችልበት ፕሮባቢሊቲ የለም። አሁን መኪናዎቹ እየገቡ ስላልሆነ እያለቁ ሲሄዱ ይጨምራሉ እንጂ አይቀንሱም። 2 ሚሊዮን አለኝ ምን ልግዛ? ቪትስ በማኑዋል ቆንጆ ነው። 27 ዲፎርዲ ጥሩ ናቸው። ሲኖ ካሶኒ መረጃ የለኝም። አቶዝ 1000 ሲሲ መጥፎ አይደለም። ንጹህ ነገር ካገኘ ይዞታው ጥሩ ከሆነ በደንብ ሊያገለግል ይችላል። አቶዝ 1000 ሲሲ ምንም ችግር የለበትም። ኮሮላ 2005 120 ሆነ 21 ለኔ ምንም አያሳስበኝም። 20 ዓመት ካገለገለ በኋላ መሪ ዞራል ሊያሳስበህ አይገባም። ንጹህ ነገር ብቻ የተገዛ ሊፋን 5 ያስቸግራል። ቼቭሮሌት ኬፕቲቫ ያስቸግራል። ሃይንዳይ ኤላንትራ 2015 ጥሩ ነው። ካገኘ አቫንቲ ብታረገው ቆንጆ ነው። 3.5 አለኝ ምን ልግዛ? ምረጥ መጀመሪያ ነው ያላቀም ኢቱ መልሶ ለመሸጥ እስካሁን ብዙ ችግር የለበትም። አሁንም ተገዛበት ዋጋ ግን አሳሳቢ ነው። ሊፋን ኤክስ 60 መሸጫ ዋጋ አውጣልኝ። ምንም መረጃ የለኝም፣ እውቀቱም የለኝም የመሸጫ ዋጋ ለማውጣት። ቶዮታ ፒካፕ 93 ሞዴል ማገልገል ይችላል። ፕላትዝ ወይስ ኮምፓክት መልሶ ለመሸጥ የቱ ይሻላል? ፕላትዝ ይሻላል። ዲፎርዲ 294 ሚሊዮን ልግዛ? አላቅም፣ መረጃ የለኝም ዋጋ ላይ። ውሊንግ 15 ሰው የሚይዝ መሞከር ትችላለህ። መኪናው ለ15 ሰው አልተሰራም። ሊፋን ቫን ያስቸግራል። ጄቶር ኤክስ 7 ፕላስ 1.5 ሊትር ለመዘነጥ ቆንጆ ነው። ካሪና ኢኦር ሃችባክ ለእኔ ሁለቱም ችግር የለባቸውም። የተመቸን ብትገዛ ችግር የለውም። ሱዙኪ ግራንድ ቪታራ 2008 በደንብ ይላል። መለወጫም አታገኝም። ሊፋን 530 530 ይሻልሃል። 5 ሚሊዮን ሃይብሪድ አለ። ቢዋይዲ ሺን ፕላስ አለ። ሱዙኪ ምናምን ፍሮኔክሶች ነበሩ፣ አሁን ሳይጨምሩ አይቀሩም። ግን መኪና ቀነሰ ወይስ የለም? ዲዛይር ኦር ስዊፍት? ዲዛይር ይሻላል። መኪናው ግን ተመሳሳይ ነው። ዲዛይር ጉምሩክ ላይ ቆየ ችግር አለው? ችግር የለውም። ሰነዱ ችግር ከሌለበት መኪናው መቆሙ ችግር የለበትም። ባትሪ ብቻ ተቀይርለትና ይነዳል። ቢዋይዲ 26 ለምን ለገበያ አልወጣም? እስኪ ማብራሪያ። ምንም ማብራሪያ አይፈልግም። የቻይና መንግስት እንደ ከዚህ በፊቱ ዜሮ ማይሌጅ ዩዝድ ካር ብላችሁ ኤክስፖርት አታደርጉም፣ 180 ቀን ወይ 6 ወር መሙላት አለበት ብሏል። ዩዝድ ተብሎ ኤክስፖርት ለመደረግ ሬጂስተር አድርጎ 180 ቀን ወይም 6 ወር። ለዛ 26 እንደገባ አዲሱን መኪና ገዝተው ሬጂስተር አድርገው 6 ወር ጠብቆ ኤክስፖርት የሚያደርግልህ ሰው ይኖራል ተብሎ አይታሰብም። በዛ ምክንያት አሁን ገበያ ላይ የለም ምንም። ሱዙኪ ኬሪ 2023 ቆንጆ ነው። ሃይንዳይ አይቴን 2005 አይቴን 2005 ያሪስ ሲዳ 2009 መሞከር ትችላለህ። ቢዜድ ፎሬክስ ጥሩ ናቸው። ጄቶር ኤል726 አስቤ ነበር፣ ግዛው። ስፔሲፊኬሽኑ ፐርፌክት ነው። ጄቶር ዳሽንግ ለመዘነጥ ይሆናል። ሴሌሪ 2022 ቆንጆ ነው። ቪትስ 2 በደንብ ጻፉ እንጂ ፔጆት 5008 መጥፎ አይደለም። ባንክ መለቀቁ ለመኪና ዋጋ ምን ታስባለህ? እንዲወደድ ነው የሚያደርግብህ። ሰው ባንክ ተመቻችቷል ሲባል ስግብግብ ነው። ለዛ ያለ ዋጋ እየሰጠ ይገዛል። ምንም ጥቅም የለውም። ከኮሮላ 2006 እና ቢዋይዲ ኢቱ የቱ ይሻላል? ምናቸውም አይወዳደሩም፣ አይመሳሰሉም በምንም። አይቴ 2013 መሞከር ትችላለህ። ሱዙኪ ኤቭሪ ጥሩ ናቸው። አልሜራ፣ ቬስ፣ ኪያ ቬስ፣ ቼቭሮሌት ቬስ፣ ሲያዝ ኦል ሲዳን 1.5 ልትገዛው ከሆነ ሲያዙን ግዛው። ሱዙኪ ሲያዝ ኪ 15 ቢ የሚባል ኢንጂን ነው የሚጠቀመው። ይሄ ኢንጂን ሱዙኪ ኤርቲጋ ላይ ያለ ኢንጂን ነው። ሱዙኪ ባሌኖ ላይ ያለ ኢንጂን ነው። ከዛ ውጪ አዳዲሶቹ አሁን ሱዙኪ ግራንድ ቪታራ ላይም ኪ15 ቢ የሚባል ኢንጂን ያላቸው። ለዛ መለወጫ አትቸገርም። ትራንስሚሽኑ 4 ስፒድ አውቶማቲክ ቶርክ ኮንቨርተር ነው። ኒሳን አልሜራ የሲቪቲ ችግር አለበት፣ ይበጠብጣል። ምንም አይነት ስፔር አታገኝም። መለሰ መሸጥ አይታሰብም። ኪያና ቼቭሮሌቶቹም ቢሆኑ ከሱዙኪ ሲያዝ ጋር መወዳደር አይችሉም። በእርግጠኝነት ሲያዝ ከ2018-19 በላይ ነው የሚሆነው። እሱ ፐርፌክት ነው ላንተ።
ኢስታር ኦር ኮሮላ አይመሳሰሉም። ዲዛይር እና አቫንቴ፣ እኔ ዲዛይሩ መርጣለሁ። መዘነጥ ከፈለክ ግን አቫንቴው ፐርፌክት ነው። ሳንታፌ 2014 ነዳጅ ብዙ ይበላል ስትል ይበላል ነው አማርኛ አይደል እንደማወራው? አንተ የምትጽፈው በአማርኛ ነው። ነዳጅ በደንብ ይጨልጣል ስትል ማለት ምን ማለት ነው? ሲዳን ማሏል እንዴት ነው? መጥፎ አይደለም። አይቬኮ ትራክ መረጃ የለኝም። ፔጆ 2008 2022 ማገልገል ይችላል። መኪናዎቹ ግን ጉልበት የላቸውም፣ ደከም ያሉ ናቸው። ፋው ሞዴል ቤስ 2077 ያስቸግራል። 1998 ዶልፊን 2L ማገልገል ይችላል። ከሲሊዮን 6 እና ከሌኦፓርድ ስሌቱ ይሻላል። ደስ ያለህን አይተህ መግዛት ትችላለህ። ተመሳሳይ መኪና ነው። ዶንግ ፌንግ ናሚ 01 ችግር የለበትም። ስፔሲፊኬሽኑ አሪፍ ነው። መኪናው ሳይዙም ጥሩ ነው። እስካሁን ጥሩ እያገለገለ ነው። ራፎ 2021 አሪፍ ነው። ቻንጋን ምን እንደጻፍ ከላቅም V919 ቫን አላውቀውም መኪናውን። በዚህ ዋጋ የሆነ 2500 ልግዛ። ምንድን ነው ዳኒ? ቻንጋን Q05 ቬስ ዩዋናፕ የትኛው ይሻላል? ቻንጋን Q05 እና ዩዋናፕ የትኛው ይሻላል? ይሄን የምትጠይቁ ሰዎች አሁን 5,500,000 አካባቢ ብር ይዛችሁ ወደ ማርኬት የምትወጡ ሰዎች ናቸው። ቻንጋን Q05 መኪናው አዲስ ነው፣ ለሀገራችንም አዲስ ነው፣ ለራሳቸው ለቻይናዎቹም አዲስ ነው። በስፔሲፊኬሽን ደረጃ ምንም ችግር የለበትም። ጥሩ የሚባል ስፔክ ነው ያለው። ኤሌክትሪክ ሞተሩ ጥሩ ነው። ባትሪ ታይፑ ጥሩ ነው። ድራይቪንግ ሬንጃቸው ጥሩ ነው። ውስጥ የምታገኛቸው ፊቸሮች ፐርፌክት ናቸው። ሪስክ ወስጄ ድራይቪንግ ሬንጁ ከፍ ማለቱና ዋጋው መቀነሱን እጠቀማለሁ ካልክ ሪስክ በራስህ ውሰድ። ዩዋናፕ ላይ ምንም አይነት ኢሹ የለም። ኦልሞስት 2 ዓመትና ከዛ በላይ አገልግለዋል። ምንም ሪስክ ፍሪ ሆነ። ድራይቪንግ ሬንጃቸው አነስ ይላል። ከተማ ውስጥ ደግሞ ቁጥራቸው በጣም በዝቷል። ከመልሶ መሸጥ አንጻር፣ ከስፔር ፓርት አንጻር ዩዋናፑ ፐርፌክት ነው። ሁሉ ነገር የተስተካከለ ነው። ምንም የምትቸገረው ነገር የለም። ያኛው አዲስ ነው። አብሬ እታገላለሁ የምትል ከሆነ መታገል ትችላለህ። እንደ አጠቃላይ ለጤነኛ ሰው መልሶ መሸጥ ለሚያሳስበው ሰው ዩዋናፑ ይሻላል። ሪስክ ወስዳለሁ የምትሉ ከሆነ ግን ቻንጋኑ ያን ያክል የሚያስፈራ ነገር የለውም። እስኪለመድ ማርኬት ላይ እስኪበዛ ችግር አለ። ከዛ በተጨማሪ ቋንቋቸው የማይቀይሩ መኪናዎች አሉ። እነሱ ሊያስቸግሯችሁ ይችላሉ። ቋንቋ የማይቀይሩ የቻይንኛ የሆኑ ብቻ መኪናዎች ብዙ ጊዜ ያስቸግራሉ። ስፔሻሊ ሶፍትዌር አፕዴት ላይ በደንብ ትቸገራላችሁ። ያን ኮንሲደር አድርጉ።